በመካከለኛው ምስራቅ የታሪክ ሰሌዳ ላይ አዲስና እጅግ አስፈሪ ምዕራፍ እየተጻፈ ይመስላል። ጥንታዊቷና በጂኦፖለቲካዊ ውጥረት የምትታወቀው የፋርስ ምድር ኢራን ባለፉት ጥቂት ሳምንታት ውስጥ ሰላም የራቃትና በፍንዳታዎች ድምፅ የምትናወጥ ሆናለች። ከቴህራን ሰማይ ስር እስከ ሆርሙዝ የባህር ወሽመጥ ድረስ ያለው ድባብ የጦርነት ሽታን እያነፈነፈ ነው። ሰሞኑን በፓራንድ ከተማ የተከሰተው አስፈሪ ፍንዳታና ተከታታይ የእሳት ቃጠሎች አገሪቱን ወደ ከፋ ቀውስ እያመሯት መሆኑን ፍንጭ ሰጥተዋል። ይህ ክስተት ተራ አደጋ ሳይሆን የአገሪቱን ደህንነትና መረጋጋት የሚፈታተን የታቀደ የሚመስል የጥፋት ሰንሰለት አካል እየመሰለ መጥቷል። የካቲት 2026 መጀመሪያ ላይ ከቴህራን በስተደቡብ ምዕራብ 30 ኪሎ ሜትር ርቀት ላይ የምትገኘው የፓራንድ ከተማ በከባድ ፍንዳታ ድምፅ ደንግጣ ነቅታለች። ሰማዩን የጋረደው ጥቁር ጭስ ለሰዓታት ሲታይ የነበረ ሲሆን የከተማዋ ነዋሪዎች በፍርሃትና በጭንቀት ውስጥ ሆነው ትዕይንቱን ታዝበዋል። ምንም እንኳን የኢራን ባለስልጣናት በወንዝ ዳርቻ ያሉ ሸምበቆዎች ተቃጥለው ነው በሚል ክስተቱን ለማቃለል ቢሞክሩም የፍንዳታው ግዝፈትና የጭሱ መዝለቅ ግን ሌላ ምስጢር እንዳለ ያመለክታሉ። ፓራንድ በኢንዱስትሪ ዞኖች እና ለስሱ የመንግስት መሰረተ ልማቶች ቅርብ በመሆኑ ይህ አደጋ ድንገተኛ ነው ብሎ ለማመን እጅግ አዳጋች ሆኗል። የከተማዋ ነዋሪዎች እንደሚሉት ከሆነ ፍንዳታው ምድሪቱን ያናወጠና ቤቶችን ያንቀጠቀጠ ነበር። ይህ አይነቱ ክስተት በኢራን ሰማይ ስር አዲስ ባይሆንም የሰሞኑን ግን ለየት ያለ ትርጉም አለው። ይህ የፓራንድ ፍንዳታ ለብቻው የቆመ ክስተት አይደለም። ካለፈው ጥር ወር መጨረሻ ጀምሮ ኢራን በተከታታይ ምስጢራዊ በሆኑ ጥቃቶችና አደጋዎች እየታመሰች ትገኛለች። በባንደር አባስ የደረሰውና የሰው ሕይወት በቀጠፈው ፍንዳታ፣ በአህፋዝ የተከሰቱት ፍንዳታዎች፣ በቴህራን የኃይል ማመንጫ ጣቢያዎች ላይ የደረሰው መቋረጥና በምስራቃዊ ቴህራን በሚገኙ ወታደራዊ ተቋማት ላይ የታዩት የእሳት ቃጠሎች የአጋጣሚ ውጤቶች ሊሆኑ አይችሉም። አገሪቱ ከውስጥም ከውጭም በሆነ ኃይል እየተናወጠች መሆኑን የሚያሳዩ ምልክቶች ናቸው። እነዚህ ፍንዳታዎች የኢራንን የደህንነት መዋቅር ጥንካሬ ጥያቄ ውስጥ የከተቱት ሲሆን ህዝቡም በከፍተኛ ስጋት ውስጥ እንዲወድቅ አድርገውታል። የገበያ ቦታዎች ሳይቀሩ በእሳት መጋየታቸው የኢኮኖሚውንና የማህበራዊ ህይወቱን ሰላም ነስቷል። በዚህ በጭስና በፈንጂ ድምፅ በታወከ ድባብ ውስጥ ከአትላንቲክ ውቅያኖስ ማዶ የሚሰማው ዜና ይበልጥ አስፈሪ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃን ለመውሰድ የመጨረሻው ውሳኔ ላይ መድረሳቸው ተሰምቷል። የዋይት ሃውስ ምንጮች እንደሚጠቁሙት የዩናይትድ ስቴትስ ጦር በዚህ ሳምንት መጨረሻ ላይ በኢራን ላይ ጥቃት ለመሰንዘር ሙሉ ዝግጅቱን አጠናቋል። የዓለማችን እጅግ ዘመናዊ የአውሮፕላን ተሸካሚ መርከብ ዩኤስኤስ ጄራርድ ፎርድ ወደ ቀጠናው እያመራች ሲሆን በታላቋ ብሪታንያ የሚገኙ የአሜሪካ የጦር አውሮፕላኖችም ወደ መካከለኛው ምስራቅ ተጠግተው እንዲሰፍሩ ተደርገዋል። የጦር መሳሪያዎች ዝግጅትና የወታደራዊ እንቅስቃሴው መጠን አሜሪካ ለትልቅ ጦርነት ቆርጣ መነሳቷን ያሳያል። ፕሬዝዳንት ትራምፕ በዋይት ሃውስ ሲቹዌሽን ሩም ውስጥ ከብሔራዊ ደህንነት አማካሪዎቻቸው ጋር በመሆን የጥቃቱን አማራጮች እያጤኑ ነው። በጄኔቫ የተካሄደው የአሜሪካና የኢራን ቀጥተኛ ያልሆነ ድርድር ያለምንም ተጨባጭ ውጤት መጠናቀቁ የዲፕሎማሲውን በር በመዝጋት የጦርነቱን በር በርግዶታል። ትራምፕ በግል ውይይቶቻቸው ላይ ኢራን የኒውክሌር ባለቤት እንድትሆን አንፈቅድም የሚለውን ጠንካራ አቋማቸውን በድጋሚ እያረጋገጡ ነው። ሪፖርቶች እንደሚያመላክቱት የአሜሪካ ጥቃት በኢራን የኒውክሌር ጣቢያዎችና ወታደራዊ ማዕከላት ላይ ያነጣጠረ ሊሆን ይችላል። ፕሬዝዳንቱ የፖለቲካ አማካሪዎቻቸውንና የቤተሰቦቻቸውን አባላት ሳይቀር እያማከሩ መሆኑን፣ ነገር ግን የመጨረሻው ቀይ ቁልፍ ለመጫን የሰዓታት ዕድሜ ብቻ እንደቀረው ይነገራል። ይህ በእንዲህ እንዳለ የኢራን ታሪካዊ ባላንጣ የሆነችው እስራኤልም ለከፋ ግጭት እየተዘጋጀች መሆኑን የሚያሳዩ ምልክቶች እየታዩ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጸጥታ ካቢኔ ስብሰባቸውን በድንገት ማራዘማቸው በእስራኤል የደህንነት ክበቦች ውስጥ ትልቅ መነጋገሪያ ሆኗል። የእስራኤል መገናኛ ብዙሃን እንደዘገቡት ኔታንያሁ ስብሰባውን ያራዘሙት የአሜሪካ ጥቃት በጥቂት ቀናት ውስጥ ይጀመራል የሚል ግምት ስላላቸው ነው። እስራኤል ይህንን ጥቃት ተከትሎ ከኢራንና ከፕሮክሲዎቿ ሊሰነዘርባት የሚችለውን አጸፋ ለመመከት ከፍተኛ ዝግጅት እያደረገች ትገኛለች። በቴል አቪቭ እና በሌሎች ከተሞች ያለው ድባብ የውጥረት ሲሆን የመከላከያ ሰራዊቱ በተጠንቀቅ ላይ ይገኛል። ኔታንያሁና ትራምፕ ያላቸው ጥብቅ ግንኙነት ጥቃቱ የተቀናጀና ገዳይ እንደሚሆን ግምቶችን አቀጣጥሏል። ይሁን እንጂ ኢራን እጆቿን አጣጥፋ እየተቀመጠች አይመስልም። ለምዕራባውያን ዛቻና በውስጥ ለሚደርስባት የፈንጂ ናዳ ምላሽ የሚሆን ታላቅ ወታደራዊ እንቅስቃሴ ጀምራለች። ትላንት በይፋ የተጀመረው የኢራንና የሩሲያ የጋራ ወታደራዊ ልምምድ የኃይል ሚዛኑን ወደ አዲስ አቅጣጫ ሊቀይረው የሚችል ክስተት ሆኗል። ይህ ልምምድ ቴህራንና ሞስኮ ያላቸውን ስትራቴጂካዊ ጥምረት ለዓለም የሚያሳዩበት መድረክ ነው። የሩሲያ የጦር መርከቦችና የኢራን የባህር ኃይል በጋራ በመሆን በሆርሙዝ የባህር ወሽመጥና በኦማን ባህር ላይ የሚያደርጉት እንቅስቃሴ ለአሜሪካና ለተባባሪዎቿ የተላከ ግልጽ ማስጠንቀቂያ ነው።
የልምምዱ ዓላማ የባህር ላይ ደህንነትን መጠበቅ ቢባልም ይዘቱ ግን እኛን ለመንካት አትሞክሩ የሚል ጥልቅ መልእክት ያዘለ ነው። ይህ የጋራ ወታደራዊ ልምምድ ኢራን ብቸኛ እንዳልሆነችና በዓለም አቀፍ ደረጃ ትልቅ ደጋፊ እንዳላት የሚያሳይ ነው። ሩሲያ በዚህ ወሳኝ ወቅት ከኢራን ጎን መቆሟ የአሜሪካን የጥቃት ዕቅድ ይበልጥ ውስብስብ ሊያደርገው ይችላል። የሞስኮና የቴህራን ወታደራዊ ትብብር የቴክኖሎጂ ሽግግርና የደህንነት መረጃ መለዋወጥን የሚያካትት ሲሆን ይህም የኢራንን መከላከል አቅም በእጅጉ እንደሚያሳድገው ይታመናል። የሩሲያ ዘመናዊ የሚሳኤል መከላከያ ስርዓቶችና የራዳር ቴክኖሎጂዎች በኢራን ምድር ላይ መታየት ለዋሽንግተን ራስ ምታት መሆኑ አልቀረም። የሩሲያ የጦር አውሮፕላኖች በኢራን አየር ክልል ውስጥ መታየታቸው አሜሪካ የአየር ላይ የበላይነትን ለማግኘት የምታደርገውን ጥረት አዳጋች አድርገዋል። በሌላ በኩል ኢራን የኒውክሌር ጣቢያዎቿን ከአየር ጥቃት ለመከላከል በሚል ከፍተኛ የሆነ የግንባታ ሥራ እያከናወነች መሆኑ በሳተላይት ምስሎች ተረጋግጧል። ቁልፍ የሆኑ የኒውክሌር ማዕከላትን በመሬት ውስጥ በጥልቀት ለመቅበርና በኮንክሪት ለማጠናከር ሌት ተቀን እየተሰራ ነው። ይህ እርምጃ አገሪቱ ከአሜሪካና ከእስራኤል የሚሰነዘረውን ማንኛውንም ጥቃት ለመቋቋም ያላትን ጽኑ አቋም ያሳያል። የኢራን ባለስልጣናት ማንኛውንም ጥቃት በአጸፋ እንመልሳለን በሚል የቀረበውን ማስጠንቀቂያ ተከትሎ በአገሪቱ ውስጥ ያለው ወታደራዊ ንቅናቄ እጅግ ጨምሯል። የሚሳኤል ክፍለ ጦሮች በተጠንቀቅ ላይ እንዲቆሙ የተደረገ ሲሆን የባህር ኃይሉ በሆርሙዝ የባህር ወሽመጥ ላይ ቁልፍ ቦታዎችን ይዟል። የወቅቱ ሁኔታ እጅግ አሳሳቢ የሚያደርገው ደግሞ የጊዜው አጋጣሚ ነው። የረመዳን ጾም መጀመርና የክረምት ኦሎምፒክ መጠናቀቅ ለጥቃቱ መካሄድ እንደ መነሻ ሊጠቀሱ የሚችሉ ምክንያቶች ናቸው። አንዳንድ የአሜሪካ አጋሮች በረመዳን ወር ጥቃት መፈጸም በሙስሊሙ ዓለም ላይ ከፍተኛ ተቃውሞ ሊቀሰቅስ እንደሚችል ቢያስጠነቅቁም የትራምፕ አስተዳደር ግን የብሔራዊ ደህንነት ጉዳይን ቅድሚያ እንደሚሰጥ እየገለጸ ነው። ፕሬዝዳንቱ በቅርብ በሚያደርጉት ስቴት ኦፍ ዘ ዩኒየን ንግግር ላይ ኢራንን አስመልክቶ ጠንካራ መግለጫ እንደሚሰጡ ይጠበቃል። ይህ ንግግር ለጦርነቱ መጀመር እንደ ይፋዊ ማወጃ ሊያገለግል ይችላል የሚሉ ስጋቶችም አሉ። በኢራን ውስጥ ያለው የውስጥ ሁኔታም ቢሆን ከውጭ ካለው ውጥረት ያነሰ አይደለም። በፍንዳታዎች የተናወጡት ከተሞች ሕዝብ በመንግስት ላይ ያለውን እምነት እየተፈታተኑት ነው። የኢኮኖሚው መቀዛቀዝ፣ የዋጋ ግሽበትና አሁን ደግሞ የደህንነት ስጋት ተደራርበው አገሪቱን ወደ አለመረጋጋት እየገፏት ነው። መንግስት እነዚህን ፍንዳታዎች የውጭ ጠላቶች ሴራ በማለት ቢገልጽም በሕዝቡ ዘንድ ግን የደህንነት ስጋቱ ከፍ ብሏል። የፋርስ ምድር የጥንት ታሪኳንና ክብሯን ለመጠበቅ በምትሞክርበት በዚህ ወቅት በዘመናዊ ዓለም ሀያላን መካከል ያለው ፍጥጫ ሰለባ እንዳትሆን ያሰጋል። የኢራንና የሩሲያ ወታደራዊ ትብብር ደግሞ ለቀጠናው አዲስ ስጋትም ፈጥሯል። ይህ ጥምረት አሜሪካ በመካከለኛው ምስራቅ ያላትን የበላይነት የሚገዳደር ነው። የሩሲያ መርከቦች በፋርስ ባህረ ሰላጤ ውስጥ በነጻነት መንቀሳቀሳቸው ለአረብ አገራትም ቢሆን ትልቅ መልእክት አለው። ሳውዲ አረቢያና ሌሎች የባህረ ሰላጤው አገራት ሁኔታውን በጥንቃቄ እየተከታተሉ ሲሆን የጦርነት መነሳት የነዳጅ ገበያውንና የዓለምን ኢኮኖሚ በእጅጉ እንደሚጎዳው እሙን ነው። የዓለም የነዳጅ ዋጋ አሁን ባለው ውጥረት ብቻ መናር ጀምሯል። ጥቃት ቢሰነዘር ግን ዋጋው ወዴት ሊያመራ እንደሚችል መገመት አይከብድም። በአጠቃላይ ኢራን ዛሬ በሁለት እሳቶች መካከለኛ ላይ ትገኛለች። በሀገር ውስጥ የሚፈነዱ ምስጢራዊ ቦምቦችና የሚነዱ እሳቶች አገሪቱን እያዳከሟት ነው። በሌላ በኩል ደግሞ የአሜሪካና የእስራኤል ጦር አውሮፕላኖች በቴህራን ሰማይ ላይ ለማንዣበብ ሰዓታትን እየቆጠሩ ነው። የኢራንና የሩሲያ ወታደራዊ ልምምድ ለዚህ ሁሉ ጫና እንደ ጋሻ ቢታይም የቀጠናው ስጋት ግን ከምንጊዜውም በላይ አይሏል። ይህ ፍጥጫ ወደ ትልቅ ጦርነት ካመራ መዘዙ ለመካከለኛው ምስራቅ ብቻ ሳይሆን ለመላው ዓለምም የከፋ ይሆናል። የፓራንድ ፍንዳታ፣ የባንደርስ አባስ አደጋና የቴህራን የእሳት ቃጠሎዎች የሰንሰለቱ መጀመሪያ እንጂ መጨረሻ እንደማይሆኑ ይገመታል። በምስጢር የሚካሄደው የጥፋት ሥራና በይፋ የሚታወጀው የጦርነት ዝግጅት ተዳምረው የፋርስን ምድር የጦር አውድማ ሊያደርጓት ተቃርበዋል። ዓለም ትንፋሿን ውጣ ይህንን የአያላን ፍጥጫ እየተከታተለች ነው። በሚቀጥሉት ጥቂት ቀናት ውስጥ የሚወሰዱ እርምጃዎች የመካከለኛው ምስራቅን ብቻ ሳይሆን የመላው ዓለምን የፖለቲካና የኢኮኖሚ ካርታ ሊቀይሩት ይችላሉ። ኢራን በፍንዳታዎች ተናውጣለች። የጦርነት ነጋሪትም በከፍተኛ ድምፅ እየተጎሰመ ነው። የሰላም ጭልጭልታው እየጠፋ የባሩድ ጭሱ ደግሞ እየጨመረ ነው። የትራምፕ ውሳኔ፣ የኔታንያሁ ዝግጅትና የኢራንና ሩሲያ ጥምረት ወደ ምን እንደሚያመሩ ጊዜ የሚፈታው ቢሆንም አሁን ግን ምድሪቱ በፍርሃትና በውጥረት ውስጥ ትገኛለች። የሰው ልጅ ታሪክ በደምና በእሳት የተጻፉ ብዙ ምዕራፎች አሉት። አሁንም በኢራን ሰማይ ስር እየታየ ያለው ትዕይንት ለዚህ አዲስ ማረጋገጫ ሊሆን ይችላል። በኢራን ምድር ላይ እየታየ ያለው ይህ አስፈሪ ትዕይንት ተራ ወታደራዊ ፍጥጫ ብቻ አይደለም። ይልቁንም የመላው ዓለምን የኃይል አሰላለፍ ሊቀይር የሚችል የታሪክ መገንጠያ ነጥብ ነው።
በፓራንድ ከተማ የታየው የእሳታማ ጭስና የፍንዳታው ድምፅ፣ በቴህራን ጎዳናዎች ላይ የሚታየው ስውር ፍርሃትና በዋሽንግተን የጦር ክፍሎች ውስጥ የሚደረገው ዝግጅት ሁሉም ተዳምረው አንድ ትልቅ ጥፋት መቃረቡን ያበስራሉ። በኢራን ውስጥ እየተከሰቱ ያሉትን ምስጢራዊ ፍንዳታዎች በጥልቀት ስንመረምር ነገሩ ከቴክኒክ ብልሽት ወይም ከጋዝ መለቀቅ እጅግ የራቀ መሆኑን እንረዳለን። ባለፉት ሳምንታት ብቻ የታዩት ክስተቶች ከቴህራን የኤሌክትሪክ መቋረጥ እስከ ባንደር አባስ የባህር ወደብ ፍንዳታ የአገሪቱን የጀርባ አጥንት ለመስበር የታለሙ የጥላ ጦርነት ስልቶች ይመስላሉ። ብዙ ታዛቢዎች እንደሚሉት እነዚህ ፍንዳታዎች በሳይበር ጥቃት ወይም በስውር ሰርጎ ገቦች የሚፈጸሙ የጥፋት ሥራዎች ናቸው። የኢራን ወታደራዊ ተቋማትና የኒውክሌር ማዕከላት እንዲህ ባለ መልኩ በተደጋጋሚ መመታታቸው የአገሪቱ የደህንነት መዋቅር በቀላሉ ሊሰበር እንደሚችል ለዓለም ያሳየ ክስተት ሆኗል። ይህ ደግሞ በኢራን ሕዝብ ላይ የሚፈጥረው ስነ ልቦናዊ ጫና በቀላሉ የሚታይ አይደለም። ሕዝቡ በየትኛው ሰዓትና የት ቦታ ቀጣዩ ፍንዳታ ይከሰታል በሚል ጭንቀት ውስጥ ወድቋል። ወደ ዋሽንግተን ስናመራ ደግሞ የፕሬዝዳንት ትራምፕ አስተዳደር ከምንጊዜውም በላይ ለጦርነት ቆርጦ መነሳቱን የሚያሳዩ መረጃዎች እየጎረፉ ነው። የአሜሪካው ግዙፍ የጦር መርከብ ዩኤስኤስ ጄራርድ ፎርድ በባህር ላይ እንደ ተንሳፋፊ ምሽግ ሆኖ ወደ ሆርሙዝ የባህር ወሽመጥ መጠጋቱ ለቴህራን የሚሰጠው ትርጉም ግልጽ ነው። ይህ መርከብ ብቻውን የአንድን አነስተኛ አገር አየር ኃይል የሚመጥን አቅም ያለው ሲሆን በላዩ ላይ የጫናቸው ዘመናዊ የጦር አውሮፕላኖች በደቂቃዎች ውስጥ ቴህራን ላይ ቦምብ የማዝነብ ብቃት አላቸው። ትራምፕ ይህንን ኃይል ለመጠቀም የሚገደዱበት ምክንያት ደግሞ በጄኔቫ የተካሄደው ድርድር ውድቀት ነው። የኢራን ተደራዳሪዎች ያቀረቡት የመርህ ሰነድ በዋሽንግተን ዘንድ እንደ ጊዜ መግዣ ስልት ተቆጥሯል። ትራምፕ ደግሞ ጊዜ የመስጠት ፍላጎት የላቸውም። የእስራኤል ሚና በዚህ ፍጥጫ ውስጥ እጅግ የጎላ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን የኒውክሌር ቦምብ ከታጠቀች እስራኤል ሕልውናዋ ያበቃል የሚል ጽኑ እምነት አላቸው። በመሆኑም አሜሪካ የምትሰነዝረው ማንኛውም ጥቃት እስራኤልን እንደ ዋና አጋርና መነሻ ጣቢያ እንደሚጠቀም ግልጽ ነው። እስራኤል የራሷን የጦር ዝግጅት ከማጠናከሯን በላይ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ እስራኤል የሚያደርጉት ጉዞ የጥቃቱን ሰዓትና ኢላማ ለመወሰን የሚደረግ የመጨረሻው ዝግጅት ማመሳከሪያ እንደሆነ ይታመናል። ኔታንያሁ የካቢኔ ስብሰባቸውን ማራዘማቸውም ትኩረታቸውን በሙሉ ወደሚመጣው ወታደራዊ እርምጃ ማዞራቸውን ያሳያል። ይሁን እንጂ ጨዋታውን ይበልጥ ውስብስብና አደገኛ የሚያደርገው የሩሲያ ጣልቃ ገብነት ነው። ፕሬዝዳንት ቭላዲሚር ፑቲን እና የኢራኑ መሪ አያቶላህ አሊ ካሜኒ የፈጠሩት የስትራቴጂካዊ ጋብቻ አሁን በተግባር እየታየ ነው። ትላንት የተጀመረው የኢራንና የሩሲያ የጋራ ወታደራዊ ልምምድ ሞስኮ ለቴህራን የሰጠችው የመከላከያ ዋስትና ተደርጎ ሊወሰድ ይችላል። የሩሲያ የጦር መርከቦች ከኢራን መርከቦች ጋር ጎን ለጎን ሆነው በባህረ ሰላጤው ላይ ሲንቀሳቀሱ አሜሪካ ጥቃት ከመሰንዘሯ በፊት 2 ጊዜ እንድታስብ ያደርጋታል። ሩሲያ በዩክሬን ጦርነት ምክንያት ከምዕራባውያን ጋር ያላት ግንኙነት በከፍተኛ ሁኔታ በሻከረበት በዚህ ወቅት በመካከለኛው ምስራቅ አዲስ የጦር ግንባር መከፈቱ ለሞስኮ የምዕራባውያንን ትኩረት ለመበተን ጥሩ አጋጣሚ ሊሆን ይችላል። በሆርሙዝ የባህር ወሽመጥ ላይ የሚታየው ይህ ወታደራዊ ልምምድ የዓለምን ኢኮኖሚ አንገት እንደ መጭመቅ ይቆጠራል። ይህ ጠባብ የባህር መስመር የዓለም የነዳጅ ፍጆታ 1/5 የሚተላለፍበት ወሳኝ ሰርጥ ነው። ኢራን ይህንን መስመር ከዘጋችው ወይንም በጦርነት ምክንያት እንቅስቃሴ ካቆመች የዓለም የነዳጅ ዋጋ በአንድ ጀንበር በእጥፍ ሊጨምር ይችላል። ይህ ደግሞ ከአሜሪካ እስከ አውሮፓ፣ ከአፍሪካ እስከ እስያ ያለውን የኑሮ ውድነት ሰማይ እንዲነካ ያደርገዋል። ጦርነቱ የባሩድና የደም ብቻ ሳይሆን የዓለም ኢኮኖሚን የሚያናጋ የሀብት ጦርነት ጭምር ነው። ኢራን የኒውክሌር ጣቢያዎቿን በመሬት ውስጥ ለመቅበር የምታደርገው ጥረት ደግሞ የጉዳዩን አሳሳቢነት ያጎለዋል። ፎርዶንና ናታንዝ በተባሉ ስፍራዎች የሚገኙት ተቋማት ከተራ የአየር ጥቃት ባለፈ በከባድ ቦምቦች በቀላሉ የማይደፈሩ እንዲሆኑ ተደርገው እየተገነቡ ነው። ይህ ማለት አሜሪካ እነዚህን ጣቢያዎች ለማጥፋት ከፈለገች እጅግ ግዙፍና አውዳሚ የሆኑ የጦር መሳሪያዎችን መጠቀም ይኖርባታል። ይህ ደግሞ በቀጠናው ላይ የሚፈጥረው አካባቢያዊና ሰብአዊ አደጋ እጅግ የከፋ ይሆናል። የጊዜው አጋጣሚም ሌላ የስነ ልቦና ጦርነት አካል ነው። የረመዳን ጾም መጀመር በሙስሊሙ ዓለም ላይ ያለውን ስሜት የሚቀሰቅስ ሲሆን በዚህ ወቅት የሚሰነዘር ጥቃት አሜሪካን እንደ እስልምና ጠላት የሚያስቆጥራት ሊሆን ይችላል። በሌላ በኩል ደግሞ ፕሬዝዳንት ትራምፕ በአገራቸው ውስጥ ያለው የፖለቲካ ድጋፍ ለማጠናከርና የስቴት ኦፍ ዘ ዩኒየን ንግግራቸው በኢራን ላይ የሚሰነዘረውን የጦርነት ነጋሪት በይፋ የሚጎስሙበት መድረክ እንደሚሆንም በሰፊው ይገመታል። በኢራን ከተሞች ውስጥ የሚኖሩ ተራው ዜጋ ዛሬ የሚገኝበት ሁኔታ እጅግ አሳዛኝ ነው። በአንድ በኩል የአገዛዙን ግትርነትና ወታደራዊ ፍላጎት፣ በሌላ በኩል ደግሞ የምዕራባውያን ማዕቀብና የጥቃት ዛቻ ህዝቡን በመቀስ ውስጥ ከቶታል። በፓራንድና በሌሎች ከተሞች የሚሰሙት ፍንዳታዎች ለነዋሪዎቹ የሰላም እጦት ምክንያት ናቸው።
ነገ ምን ይከሰት ይሆን የሚለው ጥያቄ የሁሉም ኢራናዊ ቤት እያንኳኳ ነው። የፋርስ ጥንታዊ ስልጣኔና ታላቅነት ዛሬ በዘመናዊ የጦር መሳሪያዎችና በኃያላን ሽኩቻ መካከል ወድቋል። ወታደራዊ ትንታኔዎች እንደሚጠቁሙት ጦርነቱ ቢጀመር እንኳን በቀላሉ የሚያበቃ አይሆንም። ኢራን በክልሉ ያሏት እንደ ሂዝቦላ፣ ሐውቲና በኢራቅ ያሉ ታጣቂ ቡድኖች ወዲያውኑ ወደ ግጭቱ እንደሚገቡ ይጠበቃል። ይህ ማለት ጦርነቱ ከቴህራን አልፎ ወደ ሊባኖስ፣ ሶሪያ፣ የመንና እስራኤል ይስፋፋል። መካከለኛው ምስራቅ በሙሉ በእሳት የምትታመስበት፣ የዓለም ሰላምም ከፍተኛ አደጋ ላይ የሚወድቅበት ወቅት ላይ እንገኛለን። የኢራንና የሩሲያ የጋራ ልምምድ ደግሞ አዲስ የምስራቅ ጥምረት መፈጠሩን ለምዕራባውያን እያሳየ ነው። ይህ ጥምረት በቻይና የኢኮኖሚ ድጋፍ ታጅቦ የአሜሪካን የአንድዮሽ የዓለም የበላይነት የሚገዳደር ነው። በመሆኑም በኢራን ላይ የሚሰነዘረው ጥቃት የአሜሪካን የበላይነት ለማስጠበቅ የሚደረግ የመጨረሻ ሙከራ ተደርጎ ሊወሰድ ይችላል። ኢራን ዛሬ በፍንዳታዎች ተናውጣለች። የፓራድ ከተማ ጭስ የሀገሪቱን ሰማይ ብቻ ሳይሆን የዓለምን ተስፋም የጋረደ ይመስላል። ዋሽንግተን የሚሳለው የጦርነት ካርታ፣ በቴልአቪቭ የሚደረገው የደህንነት ዝግጅትና በሆርሙዝ ባህር ላይ የሚታየው የኢራንና ሩሲያ ወታደራዊ ትርኢት ሁሉም ወደ አንድ መዳረሻ እያመለከቱ ነው። ያ መዳረሻም ታላቅ ጦርነት ነው። ዓለም እስካሁን ካየቻቸው ግጭቶች በተለየ መልኩ የዘመናዊ ቴክኖሎጂና የጥንታዊ ጥላቻ ውጤት የሆነው ይህ ፍጥጫ ምድራችንን ወደማይታወቀው አዲስ ምዕራፍ ሊወስዳት ይችላል። የጦርነት ነጋሪቱ እየተጎሰመ ነው። የሰላሙ ድምፅ ደግሞ እየራቀ ነው። በሚቀጥሉት ጥቂት ቀናት ውስጥ የሚሰማው ዜና የሰው ልጅን ታሪክ ለዘላለም የሚቀይር ሊሆን ይችላል። ኢራን ተናውጣለች፣ ዓለምም አብራት በስጋት ውስጥ ትገኛለች።